ተመስገን ቤተሰብ ልዑል ወደ ቤቱ ተመልሷል። ሩታም ተደሰተች። እንኳንም ተመለስልሽ ሩታዬ የኔ ቆንጆ፣ እንኳን ደስ አለሽ። ደግ አደረግሽው፣ ደግ ሰራሽው። ወደ ህግ ባትሄዳ እኮ አብርሽ አይመልሱም ልጁ፣ እውነት ለመናገር ማለት ነው። እና ልዑልዬ የኔ አባት ውይ ፈጣሪ ያሳድግቅ። እኔ ቀን ላይ ቲክቶክ ላይ የተለቀቀ ቪዲዮ አይቼ እንዴት እንደደነገጥኩ እንዴት እንደአዘንኩ ቤተሰብ ማለት ነው። ልቤ ነው በቃ ስንጥቅ ያለ ማለት ነው። ልጁ ቢወርቅስ የሆን ነገር ቢሆንስ ብዬ በጣም ነበረ ውስጥ እየፈራ ማለት ነው። እና ተመስገን ልጁ ለእናቱ ተመልሰዋል። እንግዲህ በህግም ቢሆን ወዶም ቢሆን ይሄው መልሷል። ሩታዬ የኔ ጀግና ትችላለች በሉ ቤተሰብ። እኔ በጣም ደስ ብሎኛል ልጁ ለእናቱ ስለተመለሰ ማለት ነው። እና ብቻ ከባድ ነው የወለዳችሁ እናቶቹ እንኳን ታውቃላችሁ። እኛ እንኳን ልጅ ባንወልድም በሩታና በአብርሽ ልጅ አየን። እግዚአብሔርን ልጅ ምን አይነት አክል እንደሚሳሰው በሩታና በአብርሽ ልጅ አየው። እግዚአብሔር ነው ብላችሁ እንግዲህ ፈጣሪ ያሳድግላችሁ። ልጃችሁን ያው ሸፈን አድርጋችሁ ብታሳድጉ ጥሩ ነው ብዬ አስባለሁ። በሰው አይን ልጁን ባታስገቡ መልካም ነው ብዬ አስበው። በተለይ አብርሽ ማለት ነው። እና እኔ እንጃ ላንተ ምን እንደምልክ ነገር ጠፋ ቤተሰብ ማለት ነው። እና አብርሽም ታጥቦ ጭቃ እኮ ነው፣ ጭቃ ነው። ልጁን ሚዲያ ላይ እያመጣ እሱ ነው እናቷ ሳትሆን አብርሽ የራሱ ነው ልጁ ወደ ካሜራ እያመጣ። እኔ እንጃ አላቅም። ብቻ አብርሽ ፈጣሪ ልቦና ይስጥክ። ሌላ ምን እንላለን? ተረግጠሃል አንተ አሰማም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። እውነት ለመናገር ዛሬ ደስ ብሎኛል። ሩታዬ ልጅሽ ወደ ቤትሽ ስለመጣልሽ ስለተመለሰልሽ፣ አንቺ ጀግና ነሽ፣ ትችላለሽ። ይኸው እንኳኑም ሄደችው እንደዚህ በቃ ስርዓት የጠበቀ ተከባብራችሁ እንደዚህ በየው ተራሪቃችሁን ብትሆን ያው ድራማ ነው፣ መቼም ድራማ ነው ቤተሰብ፣ ድራማ ነው። በድራማ መልክም ቢሆን እንደዚህ ተራሪቃችሁ ተከባብራችሁ ይሄ ልጅ ብታሳድጉ መልካም ነው ብዬ አስባለሁ። በቃ ተከባበሩ። ያው በድራማ ነው ቤተሰብ። ስለዚህ ሩታና አብርሽ እንደዚህ ይቅርታ ብትጠያየቁም፣ አብርሽ እኮ ይቅርታ መጠየቅ ለሱ ፍራቻ ነው ቤተሰብ ማለት ነው። እና እንደው ይቅርታ መጠየቅ እኮ ለአንተ ትልቅ ክብር ነው ታውቃለህ አይደለ? አያሳፍርም? ይቅርታ ለመጠየቅ አያሳፍርም? ይቅርታ ለመጠየቅ እንደው ያስከብረሃል እንጂ እኔ እንጃ። ለአብርሽ ፍራቻ ነው መሰለኝ ይቅርታ ለመጠየቅ ማለት ነው። እና ለማንኛውም ሩታችን ያው አጥፍቼም ቢሆን ከሆንኩ ነው አለው። አጥፍቼም ከሆንኩ ይቅርታ ሶሪ አጥፍቻለሁ አለ በመጨረሻ ማለት ነው። እና ያው ይቅርታ መጠየቅ ትልቅነት ነው። ጥፋትክን አምና እሱም በህግ ሩታ ስለሄደች ነው፣ በህግ ስለተፈቀደለ ነው። እንግዲህ ለ3 ቀን ልጁን ሂዶ ማየት እንደምችል ያው በህግ ነው የተነጋገሩ። አዎ ከጭቅጭቅ እንደዚህ በሰላም በፍቅር እንደዚህ ተነጋግራችሁ ያው በሳምንት 3 ቀን ልጁ ማየት እንደምችል ያው በህግ ነው የተነጋገሩ። እንግዲህ ልጅክም ማየት ትችላለህ ማለት ነው አብርሽ ማለት ነው። እና ተከባበረ። ምንም ብትሆን ሩታ የልጅክ እናት ናት። ገባ አይደለ? ይሄ የሚሳሳ ልጅ አላቸው። እግዚአብሔርን እንጃ ብሎ አላቅም። ፈጣሪ ያሳድግላቸው። እንዴት እንዳማረ እግዚአብሔርን ቱቱ ፈጣሪ ያሳድግክ የኔ ልዑል ማለት ነው። ሩታዬ ታድለሻል። ይሄ ልጅ በቃ ከጭቅጭቅ ነጻ ብታሳድጉ መልካም ነው ብዬ አስባለሁ። በተለይ ሜሪ እና ዳኒ ህይወትሽ ሩታ አስወጭ። በቃ እነሱ ከመጡ በኋላ እኮ ነው ሩታና አብርሽ እዚህ ደረጃ ላይ የደረሱ ማለት ነው። እና ያው በድራማም ቢሆን ማለት ነው። እና ሜሪና ዳኒ ወደ ሩታ ህይወት ከመጡ በኋላ ነው ሩታ በጣም እየተረገጠች ያለችው ማለት ነው። እና ሩታም ያው ይቅርታ ጠይቃለች። ኦዲንሶቿን ያው አጥፍቻለሁ ብላለች። አዎ
ጥፋቷን አምና ራሱ ይቅርታ መጠየቋ ትልቅነት ነው። ያው ጥፋቷ ምንም አላጠፋችው። እውነት ለመናገር እሷ ከተጎዳች በላይ አላጠፋችው። የሩታ ያደረገችው ጥፋቷ ትንሽ ነው ለእኔ። እኔ ብዙም የሩታ ጥፋት አልታይብኝ። የጠገበ አብርሽ ነው እውነት ለመናገር ማለት ነው። ራሱን ቢያስከበር እንደ አባወራ ቢሆን ሚስቱን ቢያስከብር ራሱን ቢያስከብር እኮ ሩታና አብርሽ የምር እዚህ ደረጃ ላይ አይደርሱም። ያው በድራማ ማለት ነው። እና ለማንኛውም ሩታ የኔ ቆንጆ ማለት ነው ልጅሽ ስለተመለሰልሽ ደስ ብሎኛል። እውነት ለመናገር እኔ በጣም ነው ደስ አለኝ ልዑል ወደ ቤት ስለተመለሰ። እንዴት እናቱን አይቶ እንዴት እንደተደሰተ ግን ልጁ የሆን ነገር ሆነ እንደ እያልኩ ነበርና ብቻ ፈጣሪ ይጠብቅልሽ ሩታዬ። ምንም ክፉ ነገር መሰማት አንፈልግም። ያው በፍቅር በደስታ በሰላም ልጃችሁን ብታሳድጉ ጥሩ ነው። ሰላም የመሰለ ነገር የለም ከምንም በላይ ለሰው ልጅ አይደል እንደ ቤተሰብ። ስለዚህ በሰላም በፍቅር ልጃችሁን አሳድጉ። ፈጣሪ ያሳድግላችሁ። ገና እኮ 5 ወር እንኳን አልገባውም። እናንተ እንዴት እንደፋፋ የኔ ምስኪን። ይሄ ልጅ ከካሜራ ዞር ብታደርጉ ጥሩ ነው ብዬ አስባለሁ። ለሰው አይን እንኳን እንጃ ጥሩ አይደለም ብዬ አስባለሁ። ታውቃላችሁ ከባድ ነው። እና ልጁን ወደ ካሜራ ባታምጡ ሸፋፈን አድርጋቸው ብታሳድጉ ጥሩ ነው ብዬ አስባለሁ። ሩታና አብርሽ ማለት ነው። በተለይ አብርሽ ማለት አንተና ልጁ ወደ ካሜራ ደቅና የምታመጣው ልጁን ድራማ ውስጥ እያስገባ ያለ አንተ ራስህ ነህ። ግን እንደዚህ ገንዘብ ሰርታችሁ የምታገኙ ምን ይጠቅማችኋል? ተው፣ ይሄ ልጅ በደንብ አሳድጉ በስነ ስርዓቱ። እውነት ወደ ካሜራ አታምጡ። እንኳን 5 ወር 6 አይደለ 7 ወር ወደ አመት ምናምን ቢጠጋው ችግር የለውም እኮ ስሩ። ግን እንደዚህ ህፃን እንጃ ገና ያልጠነከረ ልጅ ወዮ። እኔ ዛሬን አይቼ በጣም ነው የደነገጥኩ። የዛሬ ቲክቶክ ላይ የተለቀቀ ቪዲዮ አይቼ ደነገጥኩ። እግዚአብሔርን እዛ ላይ ኮሜንት እንኳን ለመስጠት ከበደኝ ማለት ነው። እና ብቻ ይከብዳል እንደ አንድ እናት ማለት ነው። እና ሩታ በህግ ባትሄድ እኮ አብርሽ አይመልሱም ልጁ ማለት ነው። እና በህግ ስለሄደች ነው እንግዲህ ይሄ ልጅ የተመለሰለት። ሩታም ደስተኛ ሆናለች ልጇን አይታ። ብቻ ተመስገን። የአብርሽ ወንድም ደግሞ ዳፍ እንግዲህ ያው በጣም መልካም ሰው ማለት ነው። እውነት ለሁለቱም አይዳላ ወንድሜ ነው አይልም። በቃ ሚክሩ በጣም ነው ደስ የሚሉ ማለት ነው። ቤተሰብ በጠበቀ ስነ ስርዓት ማለት ነው። እና እንግዲህ ሁለቱም ይቅርታ ተጠያየቁ። በጣም ደስ ይላል። ይቅርታ በጠየቅ እኮ ትልቅነት ነው ከምንም በላይ ለሰው ልጅ ማለት ነው። እና ደስ ብሎኛል። የአብርሽ ወንድም ትለያለ። እቺ ቡዝዬ የምትባለው ወንድሜ 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 የምትለው በቃ እንዴት እንዳናደደችኝ። በሩታ ቤት የተለቀቀ ቪዲዮ በእሷ ቪዲዮ ሰራለሁ ብዬ ነበረ፣ ግን ደበረች። እንዴት በቃ ድምጿን ድረስ ነው ቤተሰብ መሰማት ቀፋፍ ያለችኝ ማለት ነው። እና በጣም ነው ያስጠላችኝ። እኔ ሰውን ጠልቼ አላውቅም። በተለይ አቤልና ቡዝዬ ብሩክ እነሱ እኔ እንጃ ምን እንደምል አላውቅም። እንዴት እንዳስጠሉኝ። ዛሬም ቪዲዮ ሰርታለች፣ ግን የእሷን ቪዲዮ ገብቼም አላየው። እግዚአብሔር ነው የምላችሁ። ብዙ ቪዲዮ ተለቋል ዛሬ ላይ ማለት የማንም ቪዲዮ ከፍቼ አልሰማው። እንዶ በቢኒ ቤት የተለቀቀ ቪዲዮ ሰምቻለሁ። የሩታ አክስት የሰራችው እሷ ግማሽ ሰምቼ ግማሹን በጣም በቃ የሌላ ነገር ነው ሰው ሁሉ የሚያወራው ማለት ነው። እና በመሀላቸው በቃ ሰውን አታስገቡ። በአብርሽ በኩልም በሩታ በኩልም አታስገቡ። እንደዚህ ስትመጡ እንደዚህ በሰላም ስትመጡ እንኳን ከልዑል ጋር እንደዚህ የሆናችሁ ብትመጡ ጥሩ ነው። እንደዚህ እየተጨቃጨቃችሁ ባትመጡ ጥሩ ነው ብዬ አስባለሁ። በቃ ተከባበሩ ማለት ነው። እና ዳፋውን ጥሩ ነገር ነው የሰራ ማለት ነው። ሁለቱንም እንግዲህ ያው ታውቃላችሁ ደስተኛ ባይሆንም ያው ታረቁ። በቃ ለልጃችሁ ብሎ ለነሱ በቃ ለልጆቻችሁ ብላችሁ በሰላም በፍቅር ማሳደግ አለባችሁ። ይሄ ነገር ማበቃት አለበት። አንቺም ጋር አንቺ ዞራ ላይ ያሉም እሱ እንዳይነኩ፣ ባንቴ በኩል ያሉ ሰዎች እሷ እንዳይነኩ፣ በቃ ተከባብራችሁ በፍቅር በሰላም ልጁ ብታሳድጉ ባይነኝ ብሎ ነው። በጣም አሪፍ ምክር ነው የሰጠው። እውነት ለመናገር አብርሽ ደግሞ አንቺና
ልጄ ብቻ ነው መጥቼ ማየት የምፈልገው። አንቺ እኔ መጥቼ እዚህ ቤት ማንም ሰው ማየት አልፈልግም፣ እንዳይረብሽም አልፈልግም እያለው አብርሽ ትክክል ነው። ምንም ቢሆንም ይህ ልጅ አባት ነው። ቢሆንም ብትከባበሩ ጥሩ ነው። በቃ አያስፈልግም። ይህ ልጅ አድጎ ነገ ደግሞ አባትና እናቱ ማለት እኮ አይቀርም። ገባችሁ? ተከባበሩ ማለት ሩታ የራሷ ህይወት ማያዝ ትችላለች። ሩታ መቼም ቁጭ ብላ አትቀመጥም። የራሷ ህይወት ሊኖራትም ትችላል። አንተ ደግሞ እንደፈለግ የተዘላዘልክ የመጣ ሩታንም ልጁንም ፈልጎ ሁለት ነገር ወዶ ይሆናል እንዴ? ሩታም የራሷ ህይወት የራሷ ህይወትም ይኖራታል። አንተም ደግሞ ገብታ ልጅክም ማየት ትችላለህ። እዚህ ቤት እኔ ሲመጣ በቃ ለምን ግማሽ ሰዓትም ቢሆን አንድ ሰዓትም ቢሆን ከልጄ ጋር ተጫውቼ መውጣት ነው የምፈልገው፣ ምንም ጭቅጭቅ አልፈልግም እያላት ያለው ለሩታ ማለት ነው። እና እንግዲህ ለአብርሽ ብላ እሷ ደግሞ ማንም ሰው እዚህ ቤት ማስገባት የለባትም ማለት ነው፣ እንደሱ ሀሳብ ማለት ነው። አንተ ማነክ? አንተም ከውሽምት ጋር የተላላጥክ የመጣ ታዲያ ሩታ ባሌ ይመጣል ብላ አንተ መጠበቅ አለባት እንዴ? ቤተሰብ ገብቶ ልጁን አይቶ መውጣት ነው። ሩታም የራሷ ህይወት ካላት ህይወት ጋር መቀመጥም እንደፈለገች መሆን ትችላለች። አንተም ደግሞ ገብታ ልጅ አይታ መውጣት ትችላለህ ማለት ነው። ያው በድራማ ማለት ነው። ቤተሰብ እንደዛ ነው። ብቻ በጣም ደስ ብሎኛል። ሩታ የኔ ቆንጆ ማለት ነው። የኔ ጠንካራ ሴት ማለት ነው። የኔ ጀግና ልጇን አስመልሳለች። እንግዲህ ወዶም ሳይሆን ማለት ነው በህግ ነው ያስመለሰ እንጂ ሩታ በስንት ነገር ቆይዳ ጠይቃ መልሳ ብላለች። ስለዚህ የእውነት ሩታ ትዕግስተኛ ሴት ናት ለእኔ ማለት ነው። ለምን እንደሆነ ታውቃላችሁ? ስንት ጊዜ 3 ቀን ሙሉ ልጇን ሰታይ እስካሁን መቆየቷ እኔ በጣም ማለት አደነኳት። ይኸው በመጨረሻ ግራ ሲገባት ነው እንግዲህ በህግ ሄደችው ማለት ነው። እንደዚህ ጥሩ ነው። በህግም ራሱ መሄዱ ያው በድራማም ቢሆን ማለት ነው። እና ደስ ይላል። እንኳንም ታረቃችሁ። መታረቅ ትልቅነት ነው። ይቅርታ መጠየቅም ትልቅነት ነው። ለአብርሽ ይቅርታ መጠየቅ ለሱ የሆነ አለ አይደለ ፍራቻ ነው ለሱ ማለት ነው። እና ለማንኛውም እንኳንም ታረቃችሁ። ለልዑልዬ የኔ ፍቅር እንኳን ደህና መጣ በሉልኝ ቤተሰብ። ደስ ብሎኝ ጌታ እንግዲህ ዛሬ ምን እንዳወራው አላውቅም። ቤተሰብ ቪዲዮን ከወደዳችሁ ፕሊዝ ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ የኔ ውዶች ማለት ነው። እንግዲህ እዛ ሰፈር ትላንትና የለቅሶ ቀን ነበረ። ዛሬ ትንሽ ተደስታችኋል አይደለ? ለማንኛውም አይዟችሁ እሺ።